ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎች ይዤላችሁ ቀርቤያለሁ። በቅድሚያ ማርስ ዜናዎቹን አስደምጣችኋለሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በጅማ ዞን ጋቲራ ከተማ በመካነ ኢየሱስ ቤተክርስቲያንና በአፋር ክልል አዋሽ ዙሪያ ቃለ ሕይወት አጥቢያ ቤተክርስቲያን ላይ የተፈጸመውን ጥቃት በተመለከተ መግለጫ ሰጠ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የምዕራብ ወለጋና አካባቢው ክልል የወንጌል ስርጭት መርሃ ግብር ተካሄደ። የሩሲያ ዩክሬን ጦርነት ከጀመረበት ጊዜ አንስቶ ሞስኮ ከ900,000 በላይ ወታደሮቿን አጣለች ተባለ። ከዜናዎቹ ጋር አብሬያችሁ ቆይታ ማድረገው እኔ ቤቴል ታምራት ነኝ። ወደ ዝርዝሩ አልፋለሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሃይማኖት እኩልነት እንጂ የሃይማኖት የበላይነት ተቀባይነት የለውም በሚል ሐሳብ በጅማ ዞን ሰጠማ ወረዳ ጋቲራ ከተማ በመካነ ኢየሱስ ቤተክርስቲያንና በአፋር ክልል አዋሽ ዙሪያ ቃለ ሕይወት አጥቢያ ቤተክርስቲያን ላይ የተፈጸመውን ጥቃትና ሌሎች ወቅታዊ ጉዳዮችን በተመለከተ መግለጫ ሰጥቷል። መግለጫውን የካውንስሉ ጽፈት ቤት ኃላፊ መጋቢ ጌትነት ለማ ሰጥተዋል። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላምታችንን እናቀርባለን። ከዚህ በማስቀጠል በቅርቡ በወንጌል አማኝ እምነት ተከታዮች እንዲሁም በሶማሌ ክልልና አፋር ክልል የደረሱ ስደቶችን አስመልክቶ ያዘጋጀነው መግለጫ በጽሁፍ እናቀርባለን። በኢፌድሪ ሕገ መንግስት አንቀጽ 27 አንድ መሰረት ማንኛውም ሰው የማሰብ የህሊናና የሃይማኖት ነፃነት አለው። የመብት ማንኛውም ሰው የመረጠውን ሃይማኖት ወይም እምነት የመያዝ ወይም የመቀበል ሃይማኖቱንና እምነቱን ብቻ ወይም ከሌሎች ጋር በመሆን በይፋ ወይም በግል የማምለክ የመከተል የመተግበር የማስተማር ወይም የመግለጽ መብትን ያካትታል በሚለው መሰረት በአንቀጽ 7 ቁጥር 3 ላይ ማንኛውም ሰው የሚፈልገውን እምነት ለመያዝ ያለውን ነፃነት በኃይል ወይም በሌላ ሁኔታ ለማስገደድ መገደብ ወይም መከልከል አይቻልም ይላል። ይህ የሕገ መንግስት ድንጋጌ ለሁሉም የሃይማኖት ተቋማት በእኩል የሚሰራ ሲሆን አንዱ የሃይማኖት ተቋም የሌላውን የሃይማኖት ተቋም መብትና ነፃነት ሳይነካ የራሱን እምነት ብቻ በተፈቀደለት ልክ ሊያምንና ሊያስፋፋ ይችላል። በግለሰብም ይሁን ደረጃ ቢሆን ከቅርብ ጊዜ ወዲህ ሃይማኖታዊ መልክ ያላቸው ጥላቻ አዘል ክርክሮችና ጸብ ቀስቃሽ ድርጊቶች በሀገራችን ኢትዮጵያ በማህበራዊ ሚዲያዎች በስፋት ሲሰራጩ ይታያሉ። ይህ ጉዳይ በሃይማኖት ተቋማቶች መካከል ከሚፈጥረው ከፍተኛ ልዩነትና ጥላቻ ባሻገር በሀገር ሰላምና በህዝቦች አንድነት ላይ ሊያመጣ የሚችለው ጉዳት ከፍተኛ እንደሆነ ሊታወቅ ይገባል። ከዚሁ ጋር ተያይዞ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መስራች አባል በሆኑት በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መዋቅር ስር በጅማ ዞን ሰጠማ ወረዳ ጋትራ ከተማ የምትገኘው ማህበረ ምዕመናን ላይ ለእምነታችን ጥላቻ ባላቸው ግለሰቦች ምክንያት ምዕመናን ከፍተኛ ድብደባ ተደርጎባቸው በሕክምና ላይ የሚገኙ ሲሆን የጸሎት ቤቱንም አቃጥለውታል። ጉዳዩን ለጅማ ዞን የመንግስት አካላት አመልክተን አጥፊዎች በሕግ እየተጠየቁ እንዳለና በሕግ አግባብ ውሳኔ ሊሰጥ እንደሚችል የተነገረን ቢሆንም ምዕመናን የጸሎት ቤት ፈርሶባቸው በሜዳ ላይ እያመለኩ በመሆናቸውና ወቅቱ ክረምት ከመሆኑ ጋር ተያይዞ ጊዜ የማይሰጠው ጉዳይ በመሆኑ የሚመለከታቸው የጅማ ዞን የመንግስት አካላት ይህንን ተግባር በፈጸሙ አካላት ላይ ህጋዊ እርምጃ በመውሰድ በአካባቢው በየወቅቱ የሚደርሱ ሃይማኖታዊ ጥላቻዎች እንዲቆሙ በማድረግ ለህዝቡ ይፋ እንዲያደርግ እንዲሁም የተቃጠለው የጸሎት ቤት እንዲሰራ እንዲደረግልን እየጠየቅን በተመሳሳይ መልኩ በአፋር ክልል በዱለቾ ወረዳ ውስጥ ባሉ የከሰም ቀበናና በደሆ ቃለ ሕይወት ቤተክርስቲያን ላይ ግለሰቦች ዝርፊያ በማከናወን በምዕመናን ላይ ከፍተኛ ተጽዕኖ እየተደረገ ይገኛል። እንዲሁም በሶማሌ ክልል በቦምባስ ከተማ በሚገኙ ምዕመናን ላይ ከፍተኛ ድብደባ ተደርጎባቸው ወደ እስር ቤት የተላኩ ሲሆን ይህ መግለጫ እስከተሰጠበት ሰዓት ድረስ በጅጅጋ ከተማ 4 ምዕመናን
በቦምቦስ ከተማ 3 ምዕመናን በእስር ላይ የሚገኙ ሲሆን የአፋርና የሶማሌ ክልል የመንግስት አካላት ይህንን ተግባር እንድታስቆሙልን እየጠየቅን ያለፉት ያለ ጥፋት የታሰሩት ምዕመናን እንዲፈቱ እንዲሁም ክልሎች በአንድ ህገ መንግስት የሚመሩ እንጂ የራሳቸው ሃይማኖታዊ ህገ መንግስት የሌላቸው በመሆኑ ሁሉም ሃይማኖቶች በእኩልነት እምነታቸውን የሚያራምዱበት አገር በመሆኑ አስቸኳይ ምላሽ እንዲሰጡበት እያልን የሚመለከታችሁ የፌደራል መንግስት አካላት ይህ ተግባር የእኔ ሃይማኖት የበላይነት ሊረጋገጥ ይገባል ባዮች በአካባቢያችን ሌላ እምነት በነጻነት ሊንቀሳቀስ አይገባም በማለት ከሃይማኖት አልፈው የሀገር ሰላም ላይ ሁከት በሚፈጥሩ አካላት ላይ ህጋዊ እርምት እርምጃ በመውሰድ ከጊዜ ወደ ጊዜ እየተባባሰ የመጣው የሃይማኖታዊ ጥላቻ እንዲቆም እንዲደረግ እየጠየቅን በአገር ውስጥና በመላው ዓለም የምትገኙ የወንጌል አማኝ ቤተ እምነቶችና የካውንስሉ መዋቅሮች እንደዚህ አይነት ጉዳዮች በሚፈጠሩበት ወቅት ያለ አንዳች መደናገጥና የጥላቻ ምላሽ ባለመስጠት ፍጹም ሰላማዊና መጽሐፍ ቅዱሳዊ በሆነ መንገድ ብቻ ድምጻችሁን ለሚመለከታቸው አካላት በመረጃ በማስደገፍ እንድታሰሙ እየጠየቅን ወንጌል በስደት ውስጥ አልፎ እዚህ ለመድረሱ እናንተው ምስክሮች ስለሆናችሁ ስደት የወንጌል አገልግሎት አንዱ ባህሪ በመሆኑ አገልግሎታችሁን በፍጹም ደስታና ሰላም እንድታከናወኑ መልእክታችንን እናስተላልፋለን። መጋቢት 17 ቀን 2017 ዓ.ም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጽሕፈት ቤት። አመሰግናለሁ። የአያት መካነ ኢየሱስ ማህበረ ምዕመናን የምታከናውናቸውን ሁለንተናዊ አገልግሎት አጠናክራ እንደምትቀጥል አስታወቀች። የማህበረ ምዕመናኗ የ5ኛ ዓመት የምስረታ በዓልና አዲስ የማምለኪያ የህንጻ ምረቃ የምስጋና ፕሮግራም መከናወኑ ተገለጸ። ዳንኤል አንተነ ዝርዝር አለው። እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም ኢያሱ 21:45 በሚል መሪ ቃል የአያት መካነ ኢየሱስ ማህበር ምዕመናን ልትገነባ ላሰበችው የማምለኪያ አዳራሽና ተያያዥ አገልግሎት የሚሰጥ ህንጻ ለመገንባት በአዲስ አበባ ከተማ አስተዳደር ለሚኩራ ክፍለ ከተማ ወረዳ 02 የመጀመሪያውን የማምለኪያ አዳራሽና የልጆች የመጽሐፍ ቅዱስ መማሪያ ክፍሎች እንዲሁም ተያያዥ መደበኛ የቤተክርስቲያን አገልግሎት መስጫ ክፍሎችን ያካተተ ግንባታ ለማስጀመር የመንግስትና የቤተክርስቲያኑቱ ከፍተኛ የሥራ ኃላፊዎች በተገኙበት ሰኔ 22 ቀን 2016 ዓ.ም የመሰረት ድንጋይ መቀመጡም የሚታወስ ነው። እግዚአብሔር ለአያት መካነ ኢየሱስ ቤተክርስቲያን ላደረገላት እርዳታና በአባላት ድጋፍ አዲሱ የማምለኪያ አዳራሽ ህንጻ በ5 ወራት ጊዜ ውስጥ ተገንብቶ የቤተክርስቲያኑቱ የሥራ ኃላፊዎችና ጥሪ የተደረገላቸው እንግዶች በተገኙበት የ5ኛ ዓመት የምስረታና የአዲሱ የህንጻ ምረቃ ፕሮግራም በተያያዘም ፕሮግራም ተከናውኗል። በዕለቱም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ጠቅላይ ጻፊ የሆኑት ቄስ ዶክተር ተሾማመኑ የክብር ንጉስ ይገባል በሚል ርዕስ እግዚአብሔር ቃልንም አካፍለዋል። በምስጋና ፕሮግራሙ ላይ የተገኙት የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት የሆኑት ቄስ ዶክተር ዮናስ ይገዙ እንደተናገሩትም ቤተክርስቲያኒቱ ለንተናዊ አገልግሎት ለመስጠትና ንጹህ የሆነውን የወንጌል እውነት እየሰበከች እያስተማረች ለመቀጠል የአያት መካነ ኢየሱስ ማህበር ምዕመናን ያደረገችው እንቅስቃሴ የሚበረታታ ነው ብለዋል። የአያት መካነ ኢየሱስ ማህበር ምዕመናን አሁን እየሰጠች ካለችው አገልግሎት በቀጣይ ሚስዮናን ማህበር ምዕመናን በመሆን ወንጌልን በአገር ውስጥና ከሀገር ውጭ መስራቷን አጠናክራ እንደምትቀጥልም ቄስ ዶክተር ዮናስ ይገዙም ጥሪያቸውን አቅርበዋል። የማዕከላዊ ሲኖዶስ ፕሬዝዳንት የሆኑት ቄስ ፈለቀ ጥበቡ በበኩላቸው የአያት መካነ ኢየሱስ ማህበር ምዕመናን ባለፉት 5 ዓመታት በምዕመናን አያያዝ በህይወት ለዋጭ የቃለ እግዚአብሔር መልእክት ዘመኑን በሚያወጁ በጠንካራ የቃሉ ትምህርት በቤት የመጽሐፍ ቅዱስ ጥናትና ጸሎት ያሳየችው ትልቅ እንቅስቃሴ ለሌሎች ማህበር ምዕመናን ምሳሌ እንደሚሆንና ተጠናክሮ መቀጠል እንዳለበትም ተናግረዋል። የአያት መካነ ኢየሱስ ማህበር ምዕመናን ለተለያዩ የህብረተሰብ ክፍሎች እያደረገች ያለችውን ሰፊ አገልግሎትና ተምሳሌትነት ለሌሎች ማህበር ምዕመናን አርአያ ስለሚሆን ተጠናክሮ መቀጠል እንዳለበትም ቄስ ፈለቀ ጥበቡ አሳስበዋል። የቤተክርስቲያኒቱ መሪ ካህን የሆኑት ቄስ ትግስቱ ሞገስ በበኩላቸው እግዚአብሔር ወደ አያትናና እርዳን የሚል ድምጽ ከእግዚአብሔር ከተቀበልን ጀምሮ በአያት መካነ ኢየሱስ አስደናቂ አገልግሎቶች እየተከናወኑ ስለሆነ ቅዱሳን አሁንም ትጋታቸውንና ጸሎቱን አጠናክረው እንዲቀጥሉም ጥሪ አቅርበዋል። የማህበር ምዕመናዋ የሽማግሌ ሰብሳቢ የሆኑት አቶ ሙልጌታ ወርቁ በበኩላቸው የሰናፍጭ ቅንጣት በምትመስል ዘር የተመሰረተችው የአያት መካነ ኢየሱስ ማህበር ምዕመናን እግዚአብሔር በአጭር ጊዜ እያሳደጋትና
እያሰፋት ስለሆነ አዲሱ የማምለኪያ አዳራሽ እንዲጠናቀቅ ትልቅ አስተዋጽኦ ላደረጉት አባላት፣ አገልጋዮችና ባለሙያዎች እውቅና መስጠቱንም ገልጸዋል። በመጨረሻም የአያት መካነ ኢየሱስ ማህበር ምዕመናን የ5 ዓመት የአገልግሎት ሂደት የሚያስቃኝ የሰናፍጭ ቅንጣት የሚል መጽሔት ታትሞ ለቅዱሳን መቅረቡን ለማወቅ ተችሏል። ዘገባው የአያት መካነ ኢየሱስ ማህበር ምዕመናን የመልቲ ሚዲያ አገልግሎት ክፍል ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የምዕራብ ወለጋና አካባቢው ክልል የወንጌል ስርጭት መርሃ ግብር ተካሄደ። ከየካቲት 16 እስከ መጋቢት 7 2017 ዓ.ም በተካሄደው የወንጌል ምስክርነት ኮንፈረንስ በጃርሶ፣ በባቦ፣ በወረጅሩና በነጆ የወረዳ ከተማዎች በርካታ ወገኖች ጌታን ተቀብለዋል። በርካታ ሰዎች ከነበረባቸው ደዌ መፈወሳቸውንም አዘጋጆቹ ገልጸዋል። በተመሳሳይ ዜና በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ ሸዋ ክልል የወንጌል ስርጭትን ትኩረት ያደረገ ኮንፈረንስ ተካሂዷል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ ሸዋ ክልል በተዘጋጀው በዚህ የወንጌል ስርጭት በሰሜን ምዕራብ ሸዋ ክልል ስር የሚገኙ የሙገርና አካባቢው አጥቢያዎች ተሳታፊ ሆነዋል። ከመጋቢት 12 እስከ 14 ቀን 2017 ዓ.ም በተካሄደው በዚህ ኮንፈረንስ 66 ወገኖች ጌታን የተቀበሉ ሲሆን ብዙዎች ከአጋንንት እስራትና ከህመም መፈታታቸው ታውቋል። የወንጌል ስርጭት ኮንፈረንስ አዘጋጆች ለመርሃ ግብሩ መሳካት እግዚአብሔርንና ድጋፍ ያደረጉትን ወገኖች አመስግነዋል። በጋምቤላ ክልል የተከሰተውን የአጣዳፊ ተቅማጥና ትውከት ወረርሽኝ ለመግታት በሚቀጥሉት 5 ቀናት ከ900,000 በላይ ለሆኑ ሰዎች ክትባት ይሰጣል ተባለ። በጋምቤላ ክልል በኑዌር ብሔረሰብ ዞን 4 ወረዳዎች የአጣዳፊ ተቅማጥና ትውከት በሽታ መከሰቱን ተከትሎ የበርካታ ሰዎች ህይወት ማለፉ የሚታወስ ሲሆን በክልሉ የተከሰተውን የኮሌራ በሽታ ወረርሽኝ ለመከላከልና ለመቆጣጠር እንዲሁም የዜጎችን ህይወት ለመታደግ በዘመቻ መልኩ ክትባት ሊሰጥ መሆኑን የክልሉ ጤና ቢሮ አስታውቋል። የጋምቤላ ክልል ጤና ቢሮ የህዝብ ግንኙነትና ኮሚሽን ዳይሬክተር አቶ ወንድማገኘው በላይነ እንደተናገሩት በጋምቤላ ክልል ሁሉም ወረዳዎችና የስደተኞች መጠለያ ጣቢያዎች ክትባቱ ይሰጣል። እድሜያቸው ከ1 ዓመት በላይ ለሆኑ ህጻናትና አዋቂ ሰዎች ክትባቱ እንደሚሰጥ ገልጸዋል። ይህ ክትባት ከመጋቢት 18 እስከ መጋቢት 22 ቀን 2017 ዓ.ም ባሉት ቀናቶች ከ900,000 በላይ ለሚሆኑ የህብረተሰብ ክፍሎች እንደሚሰጥ አቶ ወንድማገኘው ጨምሮ አስታውቀዋል። የሚሰጠው የኮሌራ ክትባት የተከሰተውን የኮሌራ በሽታ ወረርሽኝ ለመግታት ያለው ጠቀሜታ እጅግ ከፍተኛ መሆኑን በመግለጽ ክትባቱን ከ1 ዓመትና ከ1 ዓመት በላይ የሚገኙ የህብረተሰብ ክፍሎች እንዲወስዱ በማድረግ የሚመለከታቸው አካላት እንዲተባበሩ ጥሪ አቅርበዋል። ለዞን ጤና መምሪያ፣ ለወረዳ ጤና ጽሕፈት ቤት ኃላፊዎች፣ ለሃይማኖት አባቶች፣ ለትምህርት ቤት ርዕሳነ መምህራንና ለሀገር ሽማግሌዎች፣ ለቀበሌ አስተዳዳሪዎች የክትባት ዘመቻውን አስመልክቶ የግንዛቤ ማስጨበጫ መድረክ መካሄዱ ተገልጿል። መረጃው የዳጉ ጆርናል ነው። የሩሲያ ዩክሬን ጦርነት ከጀመረበት ጊዜ አንስቶ ሞስኮ ከ900,000 በላይ ወታደሮችን አታለች ተባለ። ሩሲያ እንደ አውሮፓውያን አቆጣጠር የካቲት 24 ቀን 2022 በዩክሬን ላይ ሙሉ ወረራዋን ከጀመረችበት ጊዜ አንስቶ በጦርነቱ 905,940 ወታደሮቿን አታለች ሲል የዩክሬን ጦር ኃይሎች አጠቃላይ ስታፍ አስታውቋል። ቁጥሩ ባለፉት ቀናት ብቻ የደረሰውን 1180 የሩሲያ ጦር አባላት ሞትን ያጠቃልላል ተብሏል። እንደ ዘገባው ከሆነ ሩሲያ 10,425 ታንኮችን፣ 21,670 የታጠቁ ተዋጊ ተሽከርካሪዎችን፣ 300 አውሮፕላኖችን፣ 72 መርከቦችን፣ 30,759 ሰው አልባ አውሮፕላኖችን ወይንም ድሮኖችን ማጣቷ ተገልጿል። በመጨረሻም የደቡብ ኮሪያ ባለፈው ሳምንት መጨረሻ ላይ የተነሳው የሰደድ እሳት ተባብሶ የቀጠለ ሲሆን የደህንነት ጉዳዮች ኃላፊ እንዳስታወቁት በእሳቱ 18 ሰዎች ሲሞቱ 6 ሰዎች ከባድ ጉዳት አስተናግደዋል ተባለ። የደቡብ ኮሪያ መንግስት እሳቱን በሄሊኮፕተርና ድሮን ለማጥፋት ሙከራ ያደረገ ቢሆንም በአካባቢው በሰከንድ እስከ 25 ሜትር ፍጥነት ያለው ንፋስ መኖሩ የሄሊኮፕተሮችንና ድሮኖችን ስራ ከባድ ማድረጉን ባለስልጣናት ገልጸዋል። እሳቱን አሁንም ለመቆጣጠር ከ10,000 በላይ ሰዎች የተመደቡ ሲሆን እስካሁን እሳቱ 17,398 ሄክታር መሬት አውድሟል ተብሏል። ተመልካቾች የዕለቱን ዜናዎች ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ።
የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በጅማ ዞን ጋቲራ ከተማ በመካነ ኢየሱስ ቤተክርስቲያንና በአፋር ክልል አዋሽ ዙሪያ ቃለ ሕይወት አጥቢያ ቤተክርስቲያን ላይ የተፈጸመውን ጥቃት በተመለከተ መግለጫ ሰጠ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የምዕራብ ወለጋና አካባቢው ክልል የወንጌል ስርጭት መርሃ ግብር ተካሄደ። የሩሲያ ዩክሬን ጦርነት ከጀመረበት ጊዜ አንስቶ ሞስኮ ከ900,000 በላይ ወታደሮቿን አጣለች ተባለ። ለዛሬ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት እኔ ቤቴል ታምራት ካዘጋጆቹ ነጻነት ዋቁማና ዳንኤል አንተነ እንዲሁም ደግሞ ከመላው ስቱዲዮ ባለሙያዎቻችን ጋር አብረናችሁ ነበርን። ከጂኤምኤም ቴሌቪዥን ፕሮግራሞች ጋር አብራችሁ እንድትሆኑ በአክብሮት ጋበዝኩኝ። ሰላም ቆዩ።